ሀይሚዬ ዛሬ ደግሞ ቅብጥብጥ እብድ ቅብጥብጥ እያለች ነው። እና የኔ ቀበጥ አንዳንዴ እንደዚህ በጭንቀት መካከል ፈታ ያለ ቪዲዮ ያስፈልጋል። እና እውነት ለመናገር ፈታ ብለናል። ሰላም ሰላም፣ ውዴ ቻናል ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛ ውዶች። የቅድም መልእክት አስቀምጬ ከቤታቸው ወስደሽ አንብቤላቸው፣ እንደገና ደግሞ ምን አለበት ይሄን መልእክት ከቤታቸው ብጽፈው ብላችሁ እኔ ወስጄ ፖስት አድርጌላታለሁ። እህታችሁ ማለት ነው። እኔ ብዙ ጊዜ ነው እንደዚህ ረዘም ያለ ነገር ለእነሱ ስለምትጽፍ ዛሬ ብቻ አይደለም በተደጋጋሚ ወስጄ ፖስት አድርጌያለሁኝ። እሷም እንዳለችው ምናልባት ይህን ሁሉ ሀሳብ ባይቀበሉትም አንድ ሀሳብ ሊያገኙ ይችላሉ ስላለች እውነቷን ነው። ቢያነቡት ሊያገኙ ይችላሉ። ለእነሱ የሆነ ነገር ታያላችሁ፣ ትሰማላችሁ ግን ለእናንተ ይጠቅመናል ብላችሁ የምታስቡትን ነው የምታነሱት ከዛ ሀሳብ እና እሷም ደግሞ ይሄን የጠቀሰችው ከዛ ሀሳብ ውስጥ አንድ የሚያነሱት ሀሳብ አይጠፋም ብላለች። ትክክል ነሽ እና የኔ እናት እኔ ወስጄ አስቀምጬልሻለሁ። ቪዲዮ የምሰራው ደግሞ ምናልባት እነሱ ፎቶቸው በተለጠፈበት ቤት ምናልባት ገብተው ካዳመጡ ይሰሙታል እነሱ የተላከ መልእክት እንደሆነ እና ሀይሚዬ ያው የፀጉር መቁረጥ እኮ አባዜ ያለባት ከዚህ በፊት ወንድሟን አብርሽን አባጣ ጎባጣ አድርጋ አስተካክላ እንኳን አላጨችውም። እና ፍቅረኛው እያለች ማለት ነው ኤፍሬም እና ፍቅር አዘዋት። ያኔ ደግሞ እንደውም ትንሽዬ ጩጭ ነበረች ገና። ሀይሚ እኮ አሁን ነው ያደገችውና ፀጉሩን ቆርጣ ምንድን ነው ሲላት ድርቅ ብላ ነው የቀረችው። የዛኔ ድንጋጤዋ የዛኔ ሀይሚ እኮ ትለይ ነበር የምር። እና እንግዲህ አንዳንዴ ያው እየበሰላችሁ ወይም ደግሞ ትልቅ እድሜያችሁ ትንሽ ገፋ ከልጅነታችሁ ትንሽ ገፋ እያለ ሲመጣ የባህሪ ለውጥም ሊኖር ይችላል ብዬ አስባለሁ። እና ብዙ ጊዜ ሀይሚ እንደዚህ ኃይለኛ ፕራንክ ስታደርግ ኃይለኛ ናት ምናምን በጣም ብዙ ነገር ትባላለች። ግን የምሬን ነው ሀይሚ በጣም የዋህ ልጅ ናት። ፕራንኩ ላይ ነው እንደዛ የምትዳረቀው። እና እንደዚህ ቀበጥበጥ ስትል ደግሞ ሲያምርባት ዛሬ የልጅነታችን ጊዜ ነው ያስታወሰችን። ፀጉሯ እየያዟ ራሱ ልጅ ነው የመሰለኝና ብሩኬን ራሱ ፈት አድርገዋለች። ብሩኬ ደግሞ ያው ፀጉሩን እንግዲህ እንደ ልጁ ነው የሚያየው። በፀጉሩ የመጣ አላለም። ምንም ሊያስነካት እኮ አልቻለም። እኔ ማለት ምን አሰብኩ መሰላችሁ? እንደው በተኛበት ብትቆርጠው የባስ እንትን ይላል የሚጣላት ነው የሚመስለኝ የምር። ምክንያቱም ዛሬ ካየሁት አንጻር የፀጉሩ ነገር ሞቶ ነው ለሱና። ወንዶች ደግሞ ፀጉር ምን ይሰራላቸዋል? ይሄን ያክል ፀጉር የምትወዱ እና ከፊታቸው ወንዶች ፀጉራቸው ገባ ገባ የሚለው ያው የሚያነቡ ሰዎች ናቸው አሉ። እና እንትና ቤኪ ማለት ነው መጽሐፍ ያነባል። ብዙ ጊዜ የሚፖስታቸው ፖስቶች ምንድን ነው ካነበብኩት ይሄ ላካፍላችሁ ብዬ ነው ምናምን ይላልና እውነትም ፀጉራቸው ገባ ገባ የሚል ሰዎች አንባቢ ስለሆኑ ነው ብዬ ገበታለሁ። ምክንያቱም ቤኪ ከሚያደርጋቸው አንጻር ትንሽ ገባ ያለ አይደል ቤኪ እና ግን አልቻለችም። ቢሆንም ግን ፈታ አድርጋናለች ማለት ነው። የምር ጭቅጭቃቸው የባልና ሚስት ጸብ ደስ ሲል እና ውዶቻችን ብዙ ጊዜ ፕራንክ አታድርግ እያሉኝ ነው፣ ብሩኬን ፕራንክ አታድርጊው እያሉኝ ነው እያለች ነበረ ትናንት። ፕራንክ አታድርጊው ሳይሆን አድርጊ ሀይሚዬ አድርጊ፣ ግን በቃ እየተጋተረ ፕራንክ እናንተን ጨጓራችሁን ላጥ የሚያደርግ የሚያጣላችሁ የሚያበሳጫችሁን ፕራንክ አታድርጉ። አንቺም ሆነ ብሩኬ። በእርግጥ በተለይ ብዙ ጊዜ ሀይሚ ነው የምታደርገው እንደዚህ አይነት ነገሮችን ቀንሽ። ፕራንኩ ደግሞ ለአንድ ቀን ብቻ ይሁን ለወዲያው ብቻ ይሁን እንጂ ፕራንክማ አንከለክልም። እኔ በበኩሌ ፕራንክ አልከለክላትም። ሀይሚን ታድርግ። ያው አንዳንዴ ፕራንክ ጣል ካላደረጋቸው አይጣፍጥም። ደግሞ ዩቲዩብ እንደዛ ስለሆነ ዩቲዩብ ይወዳል ይሄን ነገር። ስለዚህ ቻናላቸው የሚታወቀው ራሱ እንደዚህ በፕራንክ ነው እኮ እና ግዴታ ነው ፕራንክ። ግን በቃ የሆነ ለደቂቃ ስጭ አድርገሽ ከዛ ደግሞ ያው መጨረሻው ፍቅር የተሞላበት እንዲሆንልን ነው የእኛ ፍላጎታችን ማለት ነው። እና እንግዲህ ዛሬ ጥርስ አቧራ ይዟል፣ ልብስ አቧራ ይዟል፣ ላልን አልጥረግ እያለች እኮ አዛገችው። የኔ ቀጫጫ ስለሆነች ብሩኬም እንደፈለገ እያነሳ ያንጠለጥላታልና እረ ደግሞ ብዙ ሴቶች እያለቃቀሱ ነው እንዴ! ምን ሆናችሁ ነው ግን የምታለቅሱት? እኔ አንዳንድ ሴቶች ክብር ይኖራቸው፣ ስነ ስርዓት ያዙ፣ ለራሳችሁ ክብራችሁን ጠብቁ። ምንድን ነው ይሄን ያክል ሚዲያ ላይ ስለተለቀሰ ፍቅር አይመጣም። ፍቅር እኮ ከእግዚአብሔር ነው የሚሰጣችሁ። እንደው ሰዎች ዝም ብላችሁ ትጨነቃላችሁ፣ ጊዜያችሁ ትፈጃላችሁ። በማልቀስ ፍቅር የሚመጣ ይመስል ግን ያው ራስን ማዋረድ
እንጂ ከዚህ ጋር ምንም የሚፈጠር ነገር የለምና ብሩኬ ተለጥፎ የሆነ ቤት ላይ እየተሰደበ ነው። ብሩኬ ምን ያደርግ ታዲያ እንግዲህ እንዴ ብሩኬ የሀይሚ ሸበላ እና ደግሞ ሀይሚዬ ማለት ነው የኔ ቀበጥ የኔ ቆንጆ አንዳንዴ ከፕራንክ ወጣ ብለሽ ምናምን ነገር አንዳንዴ ይሄ ሮማንቲክ የሆነ ነገር ማድረግ አለብሽ። ደግሞ ምንድን ነው ሮማንቲክ ስራችሁ ደግሞ ሌላ ነገር አይደለም፣ ሌላ ነገር እንዳታስቡ ማለት አሁን እንደዚህ ጥንድ ስትሆኑ የሆነ መናፈሻ ቦታ ሂዳችሁ ፈረሽረሽ አድርጋችሁ ደስ የሚል የሆነ እንዴት ነው ነጠፍጠፍ አድርጋችሁ ሜዳ የሆነ ታቆታላችሁ። ብቻ እንደዚህ ልላችሁ አልችልም እና አረንጓዴያማ ቦታ ነፋሻማ ቦታ ብቻቸውን ቁጭ ብለው ጊዜ የሚያሳልፉበት የለም ጥንዶች እና ከዛ ቦታ ላይ የሆነ ፈረሽረሽ አድርጋ ብሩኬን ሰርፕራይዝ ብታደርገው ብትጠራው አንዳንዴ አልፎ አልፎ ማለት ነው። እንደዚህ አይነት ነገሮች ደስ ይላሉ፣ በመካከላቸው ፍቅርን ይጨምራል እና ሀይሚና ብሩኬ ስጦታ ተቀናንሰዋል። ስጦታ ሲሰጣጡ ፍቅር ይጨምራል እና ለምንድነው ስጦታ የማትሰጣጡት? ይህን የተገነዘብኩት እና ከዛሬው ቪዲዮ ደግሞ የሆነ ለምንድነው ሰርፕራይዝ የማታደርጊው ማለት ቃል የገባሽውን ፈጽሚለት እያላችኋት ነው። ዛሬ ብቻ ሳይሆን የዛን ቀን ፕራንኩን የጀመረችው ቀን ነው። እኛ የምንጠብቀው ከአንቺ ሌላ ነበረ፣ አንቺ ግን ፕራንክ ታደርጋለች እያላችኋት ነበረች እና አይ ታደርጋለች። እኛ ስላልናት ሳይሆን እሷ ቃሏን አታጥፍም፣ ቃሏን በፍጹም አታጥፍም። ብቻ የሆነ ነገር እየጠበቀች ጊዜ አመች ቦታ እየጠበቀች እንጂ ታደርጋለች ቃል የገባችው ማለት ነው። እና ከዛ በተረፈ ዛሬ ቪዲዮአችሁን ዘና ፈታ ነው ያደረገን ውዶቻችን። እንደዚህ ፍቅር በፍቅር ሁኑልን። እናንተን በፍቅር በክፋት የሚያይ ከዛው ክፋቱ ለራሱ ይሆንለት። እኔ ለሰው ክፉ መመኘት አልፈልግም፣ ግን በክፋት የሚያያችሁን ፈጣሪ ይጠብቅላችሁ። ፈጣሪ ከክፉ ነገር ይሰውራችሁ። የኛ ውዶች ፍቅራችሁ ስስት ነው የሚያደርገውና አይለያችሁ።